ተራረም ነው ለጫታ ያክል ማለት ነው እንዴ እኔ ደግሞ ለሰማና የተፈራረማችሁ መስሎኝ እኮ ነው ምንም መጥፎ ነገር አልታየኝም በቃ መርዳት ስለነበረበት ረዳይ ጽናት ሴት እኮ ነሽ ለዛውም ደግሞ ወጣት ሴት ቆይ ፈልጎሽ ቢሆንስ አላውቅም ባቢ ፈርቻለሁ እኔ በአሁን ሰዓት አቅመ ደካማውኛለሁ ከወደድካት ጠብቃት ተንከባከባት በጣም ስላሳዘነው ነው እኮ ሁሉ ነገር ያደረገ ያለው አንቺ ደግሞ ዝም ብለሽ ዘላለም አለምሽን ሰው መጠራጠር ትወጫለሽ እኔ እንጃ እስኪ ይሁንና ያለን ምን አይነት ጥያቄ ነው ደግሞ ይሄ ባቢ በቃ ዝም ብለሽ መልሽልኝ ምንና ምንድነው ግንኙነታችን ምንድነው ዝም ብለሽ መልሽልኝ እንዴ ጓደኛ ማቾች ነና ምን ሆነ ነው ብሌን እዚህ ምን ትሰሪያለሽ ምን ነው መዝናናት አልችልም እንዴ ወይስ ሴት ነሽ ብለና እኔ አላልኩም ብሌን ደግሞ በዛ ላይ መሽቷል ሲቀጥል ደግሞ ብቻሽን አግኝሻለሁ ብዬ አላሰብኩም አንዳንድ ጊዜ እኮ እንደዚህ ያደርጋለሁ ብቻዬን ሆኜ ከጠርሙሴ ጋር ማውራት የምፈልገው ነገር ሲኖር መጠጥ ቤት ጎራ እላለሁ እሺ አቶ ባቢ አንተስ ከማን ጋር ነህ እኔ እባክሽ አለቄን እያዳመጥኩ ስራህም አለቃህም ማደብር ጨምራል እንዴ ያው ያለቃን ነገር ታውቀው የለ አብረን እንጠጣ ለጋብዝ ሲለኝ መጣሁ ወደዚህ ኧረ አይ ጥሩ ተቀጠረ አንድ ቀን ይሁን ገና አንድ ቀን እንኳን የምታውቀውን ሰውዬ አብረን ጠጣ ብሎ ጋበዘ አይ ጥሩ ነው እኔ እንጃ ምን እንዳስብ አላውቅም ለጋብዛልኝ አብሬው መጣሁ ካለቃ ጋር ያለ ግን አትመስልም ለዛውም ደግሞ ከማታውቀው አለቃ ጋር በጣም ዘና ብለህ ነው እየተዝናና ያለው ምን አስበሽ ነው ብሌን ምንድነው እንደዚህ ዙሪያ ጥምጥም የምትይጂው ማወቅ የምትፈልጊው ነገር ካለ ግልጹን ተናገሪ ነረቀስ የኔ ጌታ ቁጣው ምን አመጣው ምን ያለበት ምን አይችልም ነው የሚባለው አፋጥጥሽኛ ታዲያ የሆነ ለማወቅ የምትፈልጊው ነገር እንዳለ ነው የሚመስለው አይ ገርሞኝ ነው የማይተዋወቅ አለቃና ሰራተኛ አብረው ሰዓታት እንኳን ሲያሳልፉ አይቼ ስለማላቅ ነው በቃ አሁን አወቅሽ እሺ እንደምታይ እንግዲህ ብቻዬን ነኝ አብራችሁ መሆን ይችላል እኔ እሱን መወሰን አልችልም አለቄን ማናገር ይችላል ምንድነው እየተከታተልሽኝ ነው እንዴ አንቺ ልጅ ነግሬ ነበር እኮ አቶ ተስፋዬ ማን እንደሆን ከየት እንደመጣ ካላወቅኩ አልተውህም ብዬ ነበር አይ ጥለህ ማሏ ነው የሚባለው ምን ነው ጀግንነቴን ካላሳየዋልሽ ያልበላሽን አከክሽ ወንበር ብጋራችሁ አይደብርህም አይደለ ይደብረኛል ብሌን ከኔ ጋር ከዚህ በኋላ አትታገኝ አንድ ነገር ልንገርሽ ትልቅ ሰው የሚባሉንማ ስሙን ይዘዋል እሺ የትልቅ ሰው ጥሩ ምክር ነው እስኪ እንደው ምከረኝ አንደኛ በማያገባሽ አትግቢ አይ ገባለሁ ብለሽ ካልሽ አንዱ ጨፈልቅሻል አገባብሽን ግን አስተካኪ ጠጣና እንውጣ ምን ነው ረበሽኳችሁ እንዴ ተስፋዬ ኡይ ለካ ትልቅ ሰው ነው ማን ነው አቶ ተስፋዬ ብቻዬን ከመሆን እኮ አብረን ዝናና ብዬ ነው መዝናናት የምትፈልጊ ከሆነ ከማን ጋር እንደምትዝናኝ ወስኝ አይ ብቻዬን ዝናናለሁ ካልሽ እኛን አትረብሽ ካላችሁ እሺ ምክሬን ተግባራዊ እንደምታደርጊው አምናለሁ አይ ብለሽ ካልሽ ሁለተኛው ምክሬን ደግሞ በተግባር ነው ማሳይሽ ደናደሩ ለማንኛውም ግን ደናደር ተስፋዬ የኔ ነገር አቶ ተስፋዬ ባይ ደናደሪ ደናደር አቶ ተስፋዬ ቆይ ምን ለማድረግ እየሞከርሽ ነው ባቢ እኔ ሰውዬ ምንም እያመንኩት አይደለም እንዴ ዝም ብዬ ሳይውማ የስስተ መንፈስ ተጸናውታል ልጃቱኝ ብሌን እየርሻለሽ የሚያስጠላ መንገድሽን ቀይሪ ደግሞ በእንደዚህ አይነት አኪድ የሰው ማንነት ልታቂያች ማን እንደሆነ ምን እንደሆነ ከየት እንደመጣ ያጣራው ነው ምንም ይሁን ብሌን ለጽናት በችግሯ ጊዜ ደርሶላታል በቃ እኔ ካሁን ወዲያ እንደዚህ በማይሆን መንገድ ስትከተዩ ማየት አልፈልግም
እኛ ራሳችን ማይሆን ነገር ካየን ጽናትን እናርቃታለን። ያለ እኔ አይደለም የተነካሁት ጽናት ግን ተነክታለች። ቆይ እሱ ማን ስለሆነ ነው ያንን ሁሉ ገንዘብ አውጥቶ የሚሰጣት? ለዛም ደግሞ ቤቱን ሸጦ የሆነ ነገርማ ባይፈልግ ኖር ያን ሁሉ ብር አይሰጣትም። አሁን መሽቷል እንዴ? ባቢ አላህዙኝ እኮ ነው። እኔ ድጋሚ ጽኑስ ትጎዳ ማየት አልፈልግም። ድጋሚ ሀዘኗ ማየት አልፈልግም። እንኳንም ማየት አልፈልግም። እኔም እኮ እንድትጎዳ አልፈልግም ብሌን፣ ግን እሷን ለመጠበቅ የምንሄድበት መንገድ ይሄ አይደል? አባዬ እንዴት ነው? አሁን ደህና ነኝ። ከምናይ ሲጀምር ደግሞ ይበልጥ ደህና ሆናለሁ። አባዬ ሁሉም ነገር ይስተካከላል። እኔ ራሱ ምኞቴ በእግር ቆመ እስከማይክ በጣም ነው የሚጓጓው። እኔን ጓጉቻለሁ። ግን የፈጣሪ ስራ ነው እንግዲህ። አባዬ ደግሞ ዛሬ እኮ ክትትልህን የምትጀምርበት የመጀመሪያ ቀን ነው። እኔ በጣም ነው የጓጓሁት። በጣም ነው ደግሞ ደስ ያለኝ። እንግዲህ ፈጣሪ ያውቃል። አዎ ፈጣሪ ያውቃል። አቶ ተስፋዬን እግዚአብሔር ይስጣቸው። ምን ይባላል? መልካም ነው። እንግዲህ የእሳቸው መልካም ነገር ወደ ጥሩ ነገር ተለውጦ ምናመሰግንበት ጊዜ ይምጣ። ጽንዬ ወይ አባ እባክሽን ይህን ጥቁር ልብስ አውልቂና ጣይልኝ። ምንድነው እሱ እንደዚህ? እሺ አባዬ፣ ያው ትንሽ ጊዜ ብቻ እኮ ነው። አሁን ለሁለተኛ ጊዜ? አይ በቃ ትንሽ ጊዜ፣ ከትንሽ ጊዜ በኋላ አውልቀዋለሁ። አይ አውልቅ በቃ። እሺ ጓደኝነትን ጥጉን ታውቀው የለ በጣም እንቀራረብ ነበር። ምንም ለውጥ አያመጣም። زبيت منين قلتلش ليش ليش تبيش አለሁልሽ። እንዴት ነሽ? አለሁልሽ የኔ ውድ። በጣም እያሰብኩሽ ነበር የመጣሽ። ምን ነው? ምን እያሰብሽ ነበር? አባዬ ዛሬ ነውና ክትትል የሚጀምረው አብረን እንድንሄድ ብዬ ነበር። እና ታዲያ ለምን አልደወልሽልኝም? ያው አባዬ ትንሽ ረፍት እንዲያደርግ ብዬ ነው እንጂ ሲነሳ አልደውልልሽ ነበር እኔ እንኳን። እሺ በእናትሽ እንዴት አደረ ዛሬ? በእናትሽ ደህና ነው? እግዚአብሔር ይመስገን አሁን በጣም ደህና ነው። ዛሬ ደግሞ ክትትሉን ስለሚጀምር ያው ለውጥ ይኖራል ብዬ ተስፋ አደርጋለሁ። ግድ ነው ጽኑዬ፣ ደግሞ የሆነ ለውጥ ይኖራል። እሺ አይዞሽ። ተስፋ አደርጋለሁ ብለኝ። አረ ደግሞ ትናንትና ማታ ማን እንዳገኙ ገምች። ማንን አገኘሽ? ባቢሽን ካለቃቸው ጋር። የት አገኘሻቸው? መጠጥ ቤት ሲዝናኑ። መጠጥ ቤት? ባቢና አቶ ተስፋዬ? እኔም እኮ እሱ እኮ ነው የገረመኝ። ብዙ አመት እንደሚተዋወቁ አለቃና ሰራተኛ አብረው ሲጠጡና ሲዝናኑ ማየት ይገርማል አይደል? እኔማ ቆይ ቶሎ ብዬ ትምህርቴን ጨርሼ ካለቃዬ ጋር እንደዚህ መግባባት አለብኝ። አይ ምን ይገርማል ብለሽ ነው ብለኝ። ያው ስለ ስራ ሊያወሩ ተገናኝተው ይሆናል። ባይሆንስ ነው? ወይ ብለኝ በእናትሽ አሁንስ አበዛሽው። ቆይ ሁሉንም ነገር እንደዚህ ተጠራጥረሽ ትችያለሽ እንዴ? የራስ ጉዳይ ነው። እሺ ከዚህ በኋላ እኔ ተናግሬያለሁ። ጽኑ እስኪ በእናትሽ እስኪ አይንሽን ግለጪ። ይልሽ በዚህ ዘመን እንኳን አይንሽን ጨፍነሽ አይንሽን ገልጠሽ ራሱ ሿሿ አልተቻለም። እኔ በኋላ ተናግሬያለሁ። እንዴ አንቺ ምን ሆነሽ ነው? ቆይ ምን አለበት አሁን ብትጠረጥሪ? ምንሽ ይነካል? ይኸውልሽ ብለኝ ጥርጣሬ ያንዳንዱ ቀንሽን ነው የሚያበላሽው። ማን ነው? ምንድነው? ምን ሊያደርገኝ ነው? ምን አስቦ ነው? ከየት መጣ? እንዴት መጣ? የሚሉ ጥያቄዎችን ወደ ራሴ እያመጣው በቃ ቀሪ ዘመኔ እኔ በፍርሃት መኖር አልፈልግም።
በቃ ጥርጣሬ ማለት ዛሬን ሳይኖሩ ስለነገ በፍርሃት እያሰቡ መኖር ማለት ነው። ስለዚህ እኔ እሱን እያሰብኩ ደግሞ መጨናነቅ አልፈልግም። ቆይ እሺ እኔ መች እንደዚህ እያልሽ ተጨነቅ ያልኩ ጽኑ? እና ቆይ ምንድነው የምትይኝ ብለኝ? አጣሪን ያልኩሽ ጽኑ። በህይወትሽ የሚገባ ሰው በህይወትሽ ውስጥ ከፍተኛ ቦታ መስጠቱን ሰው ቆይ እኔ ማወቅ የለብኝም ነው የምትይው? እኔ እንደሱ አላልኩም። ማወቅም አለብሽ። ምንድነው እንደዚህ የምታይኝ? ቆይ እሺ ባቢ ማን ነው? ባቢ? አዎ ባቢ ማን ነው? ምንድነው? ቆይ እስኪ ጽኑ ሌላው ይቅር ሙሉ ስሙን እንኳን ታውቂዋለሽ? አላውቅም። ይሄ ነው እሺ አንቺ ሰው ማመን። አሁን ላይ ሰው ታምኝና በኋላ ማልቀስ መነፋረቅ ምን ይጠቅማል? ኧረ በስመ አብ። እሺ አሁን የሚበላ ነገር አለ? ሄሎ። እሺ አንቺ ጥጋበኛ ገቦ ተብሎ አይደወልም እንዴ? ምን ሆነሽ? ጋሽ ግርማን አመማቸው እንዴ? አይ ደህና ነው፣ ተኝቶ ነው። እና ታዲያ ምን ነው ድምጽሽ ቀዘቀዘ? አመመሽ እንዴ ጽኑ? ኧረ ምንም አልሆንኩም ባቢ። ካልሽ እሺ፣ ግን ድምጽሽ ምንም አላማረኝም። ውሎሽ እንዴት ነበር? ቆንጆ ነው። አባዬ ዛሬ ክትትል ይጀምራል። ትንሽ ረፍት ያርግ ብዬ ነው እንጂ አሁን እንወጣለን። እና ታዲያ ምን ሆነሽ ነው ድምጽሽ ቀዘቀዘ? አመመሽ እንዴ? ስራህስ? የግል ድርጅት አደረግከው እኮ። እንደዚህ ዝም ብለህ በፈለግከው ሰዓት መውጣት የምትችልበት መሰለህ እንዴ? እና ታዲያ ልምጣልሽ? አይ ግድ የለህም አንተ ስራህን ስራ። ለዛሬ ብሌን አለችልኝ። አይደል ፍቃድ ልጠይቅ ብዬ እኮ ነው። እሺ ነው። እንዴት ነህ? ጽኑ መልሼ እደውልልሻለሁ። ሄሎ ሄሎ። ምንድነው? ምንድነው? ጉድ ፈላኩ። የሆነ የሴት ድምጽ የሰማው መሰለኝ። ወይኔ እየመጣሽ ተኛል ጎሰፊ ነው አለ እና አንቺ ደላሽ ነሽ። ደውና ማናት ብለሽ ጠይቂው። እንደምስከሽ በጣም ረጅም ጊዜ አይደል? ከየት ተገኘሽ ዛሬ? ድሮ ምን ያልጠፋው አንተ ነህ ከዓይኔ የተሰወርከው። ቆይሽ እዚህ እንዳሉ ማን ነገርሽ? ምን ነው ስለተገናኘን ደበረህ እንዴ? አይ አልደበረኝም። እንዴት እንደመጣሽ ማወቅ ፈልጌ ነው። በጣም ተለውጠሃል፣ ደግሞ በጣም አምሮብሃል። አመሰግናለሁ። እኔስ እንዴት ነኝ? አልተለወጥኩም? እኔ እንጃ፣ እኔ ለውጥሽ አልታየኝም። ከዚህ በኋላ በደንብ ስለምንገናኝ በደንብ ስታይኝ ለውጥ ይታያል። እሺ ታዲያ ምን ነበር የፈለግሽው? አንተ ጋር አይደለም የመጣሁት። አቶ ተስፋዬ አለ አይደል? አዎ አለ፣ እዛኛው ቢሮ። አመሰግናለሁ ነው። በቃ አናግሬው ልውጣ። ቆይ ምንድነው እየሆነ ያለው? ብሌንዬ የአባዬ ክትትል በዚህ ከቀጠለ በጣም ጥሩ ነው የሚሆነው። ግን ደግሞ አሁን እያሳሰበው ያለው እሱ እኔ ላይ ሸክም እንደሆነ ነው። እሱ እንዴት አድርጌ ማስቀረት እንዳለብኝ አላውቅም። ልክ እኮ ነው ጽኑዬ። እንደዚህ ሆኖ ደግሞ መኖር ለማንም ሰው ከባድ ነው። እኔ ደህና ይሆንልኝ ይቆይልኝ እንጂ እኔ አባዬን መሸከም አያቅተኝም። ልክ እኮ ነው ጽኑ። አንቺ ላይ ከብድሽ ይችላል፣ ምክንያቱም አባትሽ ነው። ለእሳቸው ግን በጣም ነው የሚከብዳቸው። ወደኋላ ያስቀረሻል ነው የሚሰማቸው። አዎ ብሌን ብታይ በጣም እየተሳቀቀብኝ ነው። እኔ የምልሽ ጽኑ ፍቅሬ ደውሎልሽ አያውቅም? ደውሎልኝ አያውቅም። ብሩኬ በጣም ናፍቆኛል፣ ግን ምን ማድረግ እችላለሁ? ታውቂያለሽ ግን ጽኑ ፍቅሬ አጎትሽ ይሆናል ብዬ አንድም ቀን ጠርጥሬ አላውቅም። ግን በጣም ነው የሚገርመው የሰው ልጅ ሚስጥራዊነት በዚህ ልክ። እኔም ብሩኬ አንድም ቀን ወንድሜ ላይ ሆን ይችላል ብዬ አስቤ አላውቅም ነበር። ግን ይሄ ሁሉ ስራ የትዝታ ነው። አይ ትዝታ እንደ ትዝታ ግን ክፋት ለዋ ላይ የነገሰባት ሴት አይቼ አላውቅም። እኔ የምልሽ ጽኑ ፖሊሶቹ ግን ቆይ ምን አሉ? ምንም፣ ፋይሉ ተዘግቷል። እርስ በርስ ተገዳደሉ። አለቀ በቃ። ለዚህ መጨረሻ ግን ያ ሁሉ ሴራ ያ ሁሉ ክፋት ግን አይገርምም?
መሞቷ ጠቀማት። እኔ ቢሆን እንደዚህ በቀላሉ እንድትሞት አልፈቅድላትም ነበር። እያንዳንዷን ስቃያችን እንድታይ ነበር ማደርጋት። ያም ጊዜ ያለፈ አይደል እንደቀልድ? አይ ብለኝ የማያልፉ የሚመስሉ ጊዜያቶች ነበሩ። ግን እግዚአብሔር ይመስገን አሁን ሁሉም ነገር አልፏል። አሁንም እኮ ያለንበት አልፎ ልክ እንደዛሬው አናወራት ይሆናል። በቃ ጽኑዬ በእናትሽ እንመለስ፣ ከዚህ በላይ አንቆይ። የሚጨርስ ይመስልሻል? ባይጨርስም እዛው ሆነን እንጠብቀው አይሻልም? ጽኑዬ እንሂድ። አመሰግናለሁ ናሆሜ፣ እንገናኛለን። እሺ ራሄል። ራሄል እንደዚህ እኮ ብለህ ጠርተኸኝ አታውቅም። ናሆሜ እንደዚህ ብለህ አትጥራኝ። አብሶ አንተ እንደዚህ ብለህ ስትጠራኝ ደስ አይለኝም። ምንም ቢሆን ስምሽ ነው። ከስምሽ ውጪ ማንንም ብዬ ልጠራሽ አልችልም። ተው ናሆሜ፣ እንደዛ አትሁን። ምንም ቢሆን እኮ ጣፋሽ ትዝታለን። ደግሞ ከዚህ በኋላ በደንብ እንገናኛለን። ቻው። እሺ ናሆሜ። ወይኔ ያባዬ ስራ ቆይ ምን እያደረክ ነው አባዬ? ምን አደረኩ? ምን ትሰራለች እቺ ሴት አባባ? እሱን እኔን አይደለም እሷን ነው የምትጠይቀው። አሁንም ቢሆን ደውለህ መጠየቅ ትችላለህ። ስልኳን ልስጥህ? አባባ ምን ነው የምትለኝ አንተ ልጅ? ምን አድርግ ነው የምትለኝ? አባትህ ነኝ። ዝም ብለህ አታቅልለኝ። ልክ አይደለህም እንዴ? እሺ ምን ልታደርግ ነው የመጣችው? ካንተ ጋር ምንም የሚያነጋግራት ጉዳይ የለም። ምን ልትሰራ ወደዚህ መጣች? ስራ ፈልጋ ነው የመጣችው። እና መቼም እዚህ ተቀጥረሽ ትሰሪያለሽ አላልካትም አይደል አባባ? በያታለሁ። ከዚህ በኋላ ራሄል የስራ ባልደረባችን ነች። አታደርጉም አባባ? አድርጌዋለሁ። ምን ሆነ ነው እንደዚህ የምትሆነው? ቆይ እንደዛ በህይወቴ ተጫውታ ሄደችውን ሴት እንደዚህ የማድረግ አቅሙ ከየት ነው የመጣልህ? እኔ ምንም ሊገባኝ አልቻለም። እና ቢሮ ሰራተኛ ይፈልጋል። ሰራተኛ ቀጠርኩ። ከዚህ በኋላ ሌላ ምንም የማውቀው ነገር የለም። አባባ ልጅህ እኮ ነኝ። እንዴት ለስሜት አትጨነቅልኝ? ቢያንስ እንኳን የማይሆን ነገር አይሆንም ብለህ እንዴት አትነግረኝም? ጭራሽ ልጅቷን ወደ ህይወቴ መለሰ ታመጣታለህ? ራሄል ጥሩ ልጅ ነች። ለስራችን ትጠቅመናለች፣ ታግዘናለች። ባቢ ስራችን ለውጥ እንዲያመጣ አትፈልግም? አንድ ጥያቄ ልጠይቅህ። ምንድን ነው የኔ ልጅ? ይህን ያህል ጠልተኸኛል? ገንዘብ ከኔ በልጦብሃል ማለት ነው? አንድ ልጅህ እኮ ነኝ። ቢያንስ እንኳን በልጅ ያልደራደር የምትል ሰው ነበርክ። ቆይ ለምን እንደዚህ ጠላኸኝ? አልጠላሁም እኮ የኔ ልጅ። እንደ ቤተሰብ ሊያሳድገን የሚችለውን ነገር ነው እያደረኩ ያለሁት። አስብ እንጂ ባቢ። ጠልተኸኛል አባዬ። ለእኔ ማሰብ ትተሃል። አንተ ነህ ባቢ እኔን የጠላኸኝ። አንተ ነህ እኔን የጠላኸኝ። ያቺ ሴት አይንህን አሳውረህ ለእኔ ማሰብ ትተህ ከኔ ተቃራኒ ቆምክ። ሄሎ ባብዬ። ወይ ጽኑ፣ የት ነህ? ጨረሳችሁ እንዴ? ወደ ቤት ተመለሳችሁ? አዎ ተመለስን። ብሌንን አባዬ ጋር አደረኳትና ወጣሁኝ። ላገኝ ነበር። እኔም ከስራ ወጥቼ ቁጭ ብያለሁ። የት ነህ? እዛች የተለመደችው ቦታ ጋር። እሺ በቃ መጣ። እሺ ባቢ ግን ምን ነው ድምጽ ልክ ነው? ችግር አለ እንዴ? አረ ምንም አልሆንኩም። እሺ በቃ እሺ ቻው። እሺ በቃ ጠብቅሻለሁ። እንዴት ነሽ ራሄል? እንዴት ነው ታዲያ ተስፋዬ? ደህና ነሽ? ደህና እግዚአብሔር ይመስገን።
አንቺ ከሄድሽ በኋላ ባቢ አናግሮኝ ነበረ። ምን አለ? እስቲ ስለ ሁለታችሁ ህይወት ንገሪኝ። አብራችሁ እያላችሁ ደስተኛ እንደነበራችሁ ነው የማውቀው። ከዛ ድንገት ጠፋሽ። ስጠይቀውም አይመልስልኝም። ምንድነው የተፈጠረው? ታሪኩ ረጅም ነው። እሱ የሚያውቀው ትቼው እንደሄድኩ ነው። ለነገሩ እኔም የምፈልገው እሱን ነበር። እሺ ምንድነው የተፈጠረው? በምንድነው የተለያያችሁት? ትቼው የሄድኩ ነው የመሰለው፣ ግን ደግሞ መምረጥ ነበረብኝ። ባቢንም ደግሞ በዛ መሃል አጣሁት። ምንድነው የተፈጠረው? በጣም እንደሚወድሽ ነበር የነገረኝ። ድንገት ከህይወቱ ወጣሽ። ምንድነው የተፈጠረው? እኔም ተጎድቻለሁ አቶ ተስፋዬ። ቀላል የሚባል ምርጫ አይደለም እኮ የመረጥኩት። እኔም ከናሆሜ ጋር ጥሩ የመኖር ህልም እኮ ነበረኝ። ምን አይነት ምርጫ ቢኖርሽ ነው እንደዚህ አይነት ፍቅር የሚሰጥ ሰው ተሽ ቪላ ያስመረጠሽ? እህቴ ናት ያሳደገችኝ። ግን እኔን ለማሳደግ ህልሟን ሁሉ ነገር ትታ ነው እኔ ለዚህ ያደረሰችኝ። በድንገት ታመመች። ግን እሷን ለማዳን ገንዘብ ያስፈልገኝ ነበር። በቃ ያን ገንዘብ ለማግኘት ናሆምን መተው ነበረብኝ። ስለዚህ ገንዘቡን ለማግኘት ትቼው ሄድኩኝ። ናሆምን በመተው ገንዘብ ከየት ታገኛለሽ? አግቢኝ እያለ ደጅ የሚጠና ባለ ሀብት ነበር። እኔም ደግሞ ለእህቴ ስል እሱን መርጬ አገባሁት። እሺ ባቢን አግኝተሽ ምን አልሽው? የመጨረሻዋ ቀን ሲደርስ እኔም ጸባይ ተለወጠ። በትንሽ በትልቁ እነጫነጭበት ጀመር። ላግኝሽ እያለ ምክንያት ደረደርበት ነበር። ግን እኔም ደግሞ ተደብቄ ያየው ነበር። ከዛማ ትንሽ ርቀት እየተፈጠረ መጣ። እኔም ላግኝህ አልኩት፣ መጣው። ሳየው አሳዘነኝ። ግን እንደምንም ኮስተር ብዬ እንደማልፈልገው ነገርኩት። ግን ደግሞ ለምን ብሎ ምክንያቱን ስጠይቀኝ ደሃ ወንድ ማግባት እንደማልፈልግ ነገርኩት። እና አመነሽ? አይመስለኝም። ትቼው ሲሄድ ምንም ነገር አላለኝም። ግፋ ቢል እንኳን እኮ አልተከተለኝም። ለምን ዝም ብለሽ አልሄድሽም? ለምን ይሄን አልሽው? እኔን ፍለጋ እንዲመጣ አልፈለኩም። ለዛ ነው እኔም እንዲተወኝ እንደዛ ያደረኩት። ያሰብኩት ተሳክቶ ናሆሜም ተወኝ። እኔም ለእህቴ ብዬ ያንን ባለሀብት አገባሁት። ቃል እንደገባልኝ ለእህቴም ፕሮሰስ አደረገልኝና እዛው ከሄድን በኋላ ተጋብተን አብረን መኖር ጀመርን። አሁንም እዛው ናት፣ ጥሩ እየኖረች ነው። እና ባለቤትሽስ? ባለቤቴ ትልቅ ሰው ስለነበረ በቆየን በ2 አመቱ ነው የሞተው። እናም ደግሞ ያለውን ሀብት በሙሉ ወረስኩ። ግን ደግሞ ባቢን መቼም ቢሆን መርሳት አልቻልኩም። ጥሩ ነው። ደግማችሁ ተገናኛችሁ እኮ። አዎ ደስ ይላል በጣም። አቢ እንዴ ዛሬ ደግሞ የማፍጠጥ ቀን ነው እንዴ? አፈጠጥሽብኝ እኮ። ባቢሻ በግድ ለማስመሰል ስትጠር ይታያል። ምንድነው የሆንከው? ምንም አልሆንኩም ጽኑዬ። ይልቅ እስኪ ቀፊኝ። መታቀፍ የጭንቀት መድኃኒት ነው የሚል ጥናት አንብበን አይ የምወዳት የማፈቅራት ሲትቀፍ ከጭንቀት ውስጥ እንደሚወጣኝ ስለማውቅ ነው። አየሽው? አየሽዋ? ምንድነው? እኔ ምንም እየታየኝ አይደለም። ድብርቴ እየተነነ ሲሄድ ነው። ሂድ ወረኛ። ምን እያሰብሽ ነው ጽኑ? ባቢ ማን ነው? ምንድነው? ስላንተ እኮ ብዙ ማላውቀው ነገር አለ። ባቢ እስቲ ዛሬ እንኳን ስለራስህ ንገረኝ። ስለኔ ምን? ባቢ ማን ነው? ትናንትስ ማን ነበረ? ነገስ ህልሙ ምንድነው? ትላንት ብቸኛ ነበር። ዛሬ ደግሞ ቆንጆ ልባም ሴትን አግኝቷል። ነገ ላይ ደግሞ ከሷ ጋር ደስ የሚል ህይወትን ማሳለፍ ፈልገው። አታሹፋ። እኔ ምሬን የጠየቅኩ መልስልኝ። ጽኑ እኔም እውነቴን የመለስኩልሽ። ስለምንድነው ማወቅ የምትፈልጊው ጽኑ? ስላንተ ባቢ፣ ስለ ሁሉም ነገር ነው ማወቅ የምፈልገው።
አሁን ያለፈው አልፏል። ባቢን በእጅሽ ማድረግ ከፈለግሽ አሁንም በእጅሽ ነው። ደስ ይለኛል። እኔም እኮ ከባቢ ጋር የመኖር የልጅነት ህልሜ ነው። ህልምሽን ትኖሪዋለሽ፣ አይዞሽ። ግን አንድ ነገር አለ። ምን ችግር አለ እንዴ አቶ ተስፋዬ? ባቢ ሌላ ሰው ሆኗል። ይሄንን ባቢ የሰራችው አንድ ወጠጤ ልጅ አለች። ማናት? ማለቴ ለናሆሚ ምን ሆናት? ለጊዜው ምንም አይደለችም። በዚህ ከቀጠለች ግን ልቡ መሸፈቱ አይቀርም። ናሆሚ ከሌላ ሴት ጋር ግንኙነት አለው እያልከኝ ነው? አሁን ምንም ግንኙነት የላቸውም። ልጅቷ ግን መሰሪ ነገር ነች። ባቢን አጥምዳ የራሷ ለማድረግ የምትፈልግ ነች። ማናት? ታውቃታለህ? አይ አታውቂያትም፣ ግን አሁን ታውቂያታለሽ። ልጄን ከዚህ እንድታደኝልኝ ነው ቢሮ ውስጥ እንድትይ የፈለግኩት። እዛው እናንተ ቢሮ ውስጥ ነው የምትሰራው? አዎ እዛው ነው የምትሰራው። ቀን በቀን ውሎሽ ከናሆም ጋር ሆኖ ልጅቷ ጨርቋን ጥላ እንድታብድ ነው የምፈልገው። በራሷ ምክንያት ከቢሮም ከአካባቢም ከራሷም እንድትጠፋ ነው የምፈልገው። እኔ የምሎት አቶ ተስፋዬ ይወዳታል እንዴ? አይወዳትም። ችግር ውስጥ ስለሆነች በጣም ያዝንላታል። ለዚህ ነው ከጎኗ የማይጠፋው። ለነገሩ ናሆሜ ለሰው አዛኝና መልካም ሰው ነው። አዎ ከራሱ በላይ በጣም ለሰው ነው የሚኖረው። ይሄ ደግሞ ራሱን በጣም ይጎዳዋል። አይጎዳም አቶ ተስፋዬ፣ የምንችለውን ሁሉ እናደርጋለን። እኔ ባቢ ነኝ። ኧረ ባቢ ነህ? አዎ ምን ነው ሌላ ሰው መስየሽ ነው? አትሟዘዝ እባክህ፣ ይልቅ ንገረኝ። እሺ ከልጅነቴ ስጀምርልሽ እኔ በአባቴ እጅ ነው ያደግኩት። እናቴ እኔን ስትወልድ ነው የሞተችው። እናቴን አላውቃትም፣ የእናቴን እቅፍ አላውቅም። ግን አባቴ እሷን ቦታ ለመሸፈን እየታገለን ያሳደገኝ። በቃ አለመኖሯ ብዙም ያጎደለብኝ ነገር የለም። እኔ ያለኝ ላይ ትኩረት ማድረግ ፈልጋለሁ። እኔ የአባቴን ፍቅር ተከትዬ ነው ያደግኩት። አሁንም ከአባቴ ጋር ነው የምኖረው። ደሙ ጸባይሽ ታይቶ አስተዋውቅሻለሁ። እሺ የስራ ህይወትስ? የስራ ህይወት የለኝም። ተመርቄ ስራ እየፈለኩ ነው ያገኘሽኝ። አሁን ደግሞ ከማፈቅራት ሴት ጋር እየሰራሁ ነው ያለሁት። እሺ የፍቅር ህይወትስ? እንዴ ነው ግን ጋዜጠኛ ብትሆኝ ያዋጣሻል። የስራ ልምድ ከጻፍክልኝ አመለክታለሁ። ፍቅር እንደ አብዛኛው ሰው አንዴ ከሰረ የፍቅር ታሪክ አለኝ። ለምን ከሰረ? የልጅነቴ ናት። ሃይ ስኩል ነው የተዋወቅነው። ቆንጆ የሚባል የፍቅር ህይወት ነበረ። እሺ ከዛስ ምን ተፈጠረ? የሆነ ህልም እንዲኖረኝ አድርገችኝ እሷ ነች። ማለት አብሮ መኖርን፣ ልጅ መውለድን፣ የጋራ የሆነ ሐሳብን እንዳስብ ያደረገችኝ እሷ ነች። ከዛ በመሃል ምን እንደተፈጠረ አላውቅም። ሐሳቧ ለኔ ያላት ቦታ ሁሉ ተቀየረ። ከዛም ካንተ ጋር መቀጠል አልፈልግም ብላ ተለየችኝ። እንዴ በፍቅር አብራችሁ ብዙ ቆይታችሁ ነው አልወደህም ያለች? አዎ በድንገት አንድ ቀን አወራለሁ ብላኝ ቀጠረችኝ። ግን መጥፎ ነገር እንደምታወራኝ ጠብቄ ነበር። ሁኔታው ያስታውቅ ነበር። እኔም ዝም ብዬ ጠበቅኳት። እንለያይ አለችኝ። ዝም ብዬ አየኋት። ፍቅሯ እንደጠፋቅ ነበር። ግን እዚህ ደረጃ ይህን ያህል ይደርሳል ብዬ አስቤ አላውቅም ነበር። አብራኝ ሆና እንደተለየችኝ ባቅም ግን ይዛኔ እንለያይ ስትለኝ ልቤ ክፍል ስብር ነው ያለው። ቆይሽ ምክንያቷን አልጠየካትም ነበር? ጠይቄያት ነበር። ደሃና አለችኝ። አይገርምም? ገና ስንጀምር ደሃ ነበርኩ። ይዛኔ ገንዘብ ሳይሆን ፍቅር ነበር። ምን? ቃል በቃል ደሃ ነህ እንለያይ አለች? እያደገች ስትመጣ ግን ከፍቅር በላይ ገንዘብ እንደሚያስፈልጋት አወቀች። ጠላችኝ። ምክንያቱም እሷ የምትፈልገውን ገንዘብ ልሰጣት አልችልም። ከዛም ተለያየን። ባቢዬ ግን ልታወራት አልሞከርክም? ምን ብዬ ላውራት? በአንድ ቀን የምትፈልጊውን ሀብታም ሆናለሁ ብዬ ላስቀራት አልችልም። ሀብታም ለመሆን ምን ያህል ጊዜና ሰዓት እንደሚጠይቅ ያለውን ትግል አውቀዋለሁ። እሷ ደግሞ ያንን ጊዜ ልትጠብቅ አትችልም። ስትሄድ ዝም አልኳት። አልተከተልኳትም። ሄደች በቃ። ከዛ በኋላ ግን ስለሷ ምንም ማውቀው ነገር የለም። ከእህቷ ጋር እኛ ሰፈር ነበር የምትኖረው። እነሱም ከዛ ሰፈር ለቀቁ። በቃ ተለያየን። አዝናለሁ ባቢዬ።
ማለት ስለሄደች ወይስ የምትፈልጉውን ሰው ሁኚ ስላላስቀሯት? አይ ስለታመምኩ ህመም በሙሉ አባዬ ጥሩ ለውጥ እንደሚኖረው አውቃለሁ። ምን አሉ ግን? ለውጥማ በደንብ ይኖራል። ህክምናውን ግን በበቂ ሁኔታ ተከታተል ብሎኛል። እንዴት እንደጓጓ አባዬ። በእግር ቆመህ እስክትሄድ ድረስ በጣም ነው ለማየት የጓጓሁት። እኔም ጓጉቻለሁ። ማን ነው? አይ አቶ ተስፋዬ ነው አባዬ። ለምን ደወለ? እኔ እንጃ አባዬ። ሄሎ ጤና ይስጥልኝ። ሰላም ነው? ደህና ነኝ አቶ ተስፋዬ፣ እንዴት ኖት? ሰላም ነው እግዚአብሔር ይመስገን። አባትሽ ተሻላቸው? ለውጥ አለው? እንግዲህ ያው ዛሬ ህክምናውን ይጀምራል። ህክምናውን ከጀመረ ደግሞ በጥቂት ጊዜ ለውጥ እንደሚኖረው አሳውቀውናል። እግዚአብሔር ይመስገን፣ አትጨነቂ፣ ይሻላችኋል። እሺ አመሰግናለሁ አቶ ተስፋዬ። ችግር የለውም። እኔ የምልሽ ሰና ነገ ቢሮ መምጣት ትችያለሽ? ምን ነው በሰላም? አዎ በሰላም ነው። ስለ ስራ እንድናወራ ነው። እሺ እመጣለሁ አቶ ተስፋዬ። አዎ ከቻልሽ ጠዋት 4 ሰዓት አካባቢ ትወጪ ደስ ይለኛል። እችላለሁ። እሺ እመጣለሁ። እሺ ልጅ በቃ ደህና ዋይ። አባትሽን እግዚአብሔር ይማርልሽ። እሺ ልሎታለሁ አቶ ተስፋዬ። ደህና ይዋሉ። አሜን። ደህና ዋይ። አባዬ አቶ ተስፋዬ ሰላም ብለዋል። በዚያውም ደግሞ እግዚአብሔርም ይማራል ብለዋል። አመሰግናለሁ። ለምንድን ነው አቶ ተስፋዬ ፈለገሽ? አይ አባዬ ነገ ቢሮ ነኝ ነው ያለኝ። ለምን? ስለ ስራ ላናግርሽ ፈልጌ ነው አለኝ። ምን ነው አባዬ? እኔ ሰው ያካሄድ አላማረኝም ጽኑዬ። ቆይ ምን አይነት ሰው ነው? እኔ እንጃ አባቴ። ያው እኔ የማውቀው በጣም ጥሩ ሰው እንደሆነ ነው። ምን የረበሸ ነገር አለ እንዴ? እኔ እንጃ። በዚህ ልክ ማሰብና አደጋግሞ መደወል እኔ አልታየኝም። ቆይ ማን ስለሆንሽ ነው እንደዚህ እሱ ሊያግዝሽ የሚችለው? አባዬ ብሌንም እንደሱ እያለሽ ነበር፣ ግን ደግሞ ማየቱ አይከፋም። ምናልባት ከዛ በኋላ መጥፎ ነገር የሚያስብ ከሆነ መሸሽ ነው በቃ። ጽኑዬ ራስሽን ጠብቂ እሺ? አደራ። እንዴ አባዬ እኔ እኮ ህፃን ልጅ አይደለሁም። ሁሉንም ነገር ጠንቅቄ አውቃለሁ። አታውቂም እያልኩሽ አይደለም የኔ ልጅ፣ እንድታስተውይ ነው። ማንንም ሰው ችግርሽን ደካማ ጎን አድርጎ እንዲጠቀምብሽ ስለማልፈልግ ነው። እሺ ጽኑዬ? እሺ አባዬ እባክህን አትጨነቅ፣ እኔ በደንብ እጠነቀቃለሁ። ጽኑዬ ይህን ሰውዬ በጥንቃቄ ተከታተዩ። ማንም ሰው የሆነ ነገር ሳይፈልግ እንደዚህ ሊያደርግ አይችልም። እሺ እኔና አደራ። እሺ አባዬ በደንብ አስተውላለሁ። እንደውም አንተ በዚህ ልክ አትጨነቅብኝ እሺ? እሺ እኔ ልጅ። ሰላም ነሽ? ምን ነው ትንሽ ፊትሽ ጠብለቅ ያለ ሀሳብ በዛብሽ እንዴ? ጭንቀት ጥሩ አይደለም የኔ ልጅ። በጭንቀት ብዙ በሽታዎች ይመጣሉ። ሁሉንም ለፈጣሪ መስጠት ነው። አንቺም ለፈጣሪ ስጪ። አይ ጋሼ እንዲሁ ነው እንጂ አሁን እንኳን አልጨነቅም። ጽናት ዛሬ በጠዋት ያስጠራሁሽ ስለ ስራ ለመነጋገር ነው። በጠዋት ገብተሽ አጽድተሽ ወደ አባትሽ እንድትሄጂ ያለውን መስመር ለማስተካከል ነው። እሺ አቶ ተስፋዬ በጣም ነው የማመሰግነው። እውነት ሳስበው በጠዋት ካጸዳሽ እዚህ የምትውይበት ምንም አይነት ምክንያት የለም። እንደውም አንዳንድ ሀሳቦች ካለሽ ታግዥኛለሽ። እውነት አቶ ተስፋዬ እኔን መልሰው እዚህ ቢሮ ላይ አስገቡኝ ነው? ደሞዝሽን አስተካክላለሁ። ከሌላ ሰው አንቺ እንድትጠቀሚ ፈልጌ ነው። የእውነት በጣም ነው የማመሰግነው አቶ ተስፋዬ።
በጣም አመሰግናለሁ። ቆንጆ ስራ እንደምትሰሪ እርግጠኛ ነኝ ጽናት። ግን አንድ ነገር እኔ ቆሻሻ አልወድም። በእርግጥ ሁላችንም ቆሻሻ አንወድም። የኔ ደግሞ ለየት ይላል። አንቺ ደግሞ ወጣት ነሽ። በጣም መስራት ነሽ፣ መስራት አለብሽ። እሺ ጋሽ እንዴ ባብዬ ዛሬ እኮ ጋሽ ተስፍሽ ጋር ሄጄ ነበር። ለምን እንዴ ለምን ይሆናል? ያው ስራ እንድቀጥል ነው የነገሩኝ። የእውነት በጣም ነው ደስ ያለኝ። የስራ ተነሳሽነቴን አይተው ወደ ስራ እንድመለስ ቶሎ አደረጉ። ብታይ እኮ ልምድሽን ሁሉ እንፈልገዋለን፣ በጣም መታገሽን ሰው ነሽ ምናምን አለኝ። በጣም ነው ደስ ያለኝ የእውነት። ጥሩ ነው። እኔም እያልኩ ነበር አንቺ ከትምህርቱ ስራው ላይ በጣም ስለቆየሽ ለውጥ ማምጣት ትችያለሽ ነበር። ግን ያው ጽዳት ሆኜ ስሰራ ነው የተመቸሁት። ግን ያው እኔ እድሉን እስካገኝ ድረስ ታገላለሁ። ይሁን በቃ ጽኑ፣ ትወጫለሽ። መሸብኝ፣ እኔ ልሄድ ነው። ትንሽ አትቆይም ባቢሻ? አይ መሽቷል ጽኑዬ፣ ነይ ሸኝኝ ትንሽ። በድጋሚ እንደምን አላችሁ? ደህና ነን። የዛሬው ስብሰባ ሁለት ዓላማ አለው። አንደኛው እርስ በርስ እንድትተዋወቁና ስራው እንዴት መሄድ እንዳለበት እንድታውቁ ነው። ባቢና ጽናት በፊትም ትተዋወቃላችሁ። እሷ ደግሞ ራሔል ትባላለች፣ ምክትል ስራ አስኪያጅ ነች። ይህቺ ጽናት ትባላለች፣ የድርጅታችን ጽዳት ሰራተኛ። ይቅርታ ተሳሳትኩ እንዴ? ቅድም እኮ ስታጸዳ ስላየኋት ነው። አልተሳሳትሽም የኔ ልጅ። ጽናት የጽዳት ሰራተኛ ነች። ልምድ ስላላት አንዳንድ ሀሳቦችን ታካፍለናለች ብዬ ነው በስብሰባው ላይ እንድትታደም ያደረኩት። ኦ ልምድ እንዳለሽ አላውቅም ነበር። ችግር የለውም። ይህ ባቢ ይባላል እዚህ ድርጅት ውስጥ። እውነተኛ ስምህ ማን ነው? ይቅርታ ራሔል፣ እኔ እዚህ ቢሮ ውስጥ ባቢ በሚለው ስም ነው መጠራት የምፈልገው። ለምን? በስምህ ታፍራለህ እንዴ? አላፍርም፣ ግን ባቢ የሚለውን ስሜን በጣም ወደዋለሁ። እኔ ደግሞ ልጅነትህን ስለሚያስታውሰኝ አልወደውም። መቀጠል እንችላለን? ይህን ያህል ከተዋወቅን ወደ ዋናው ቁም ነገር እንግባ። ባቢ፣ አንተ እንዳሰብከው እሷ ጥላህ አልሄደችም። እሱ አይመለከተኝም አባባ። ጥያቄ እቺ ሴት እዚህ ቢሮ ምን ትሰራለች? ለስራ ነው የመጣችው፣ አለቀ። ምን ለማድረግ እየሞከርክ እንደሆነ አላውቅም አባባ። ቆይ ምን እያደረክ ነው? ለስራው ሌላ ሙያ ያለውን ሴት አተነው እቺ ልጅ ያመጣት? ምንም የተለየ ፍላጎት የለኝም። የስራ ልምዷን አየሁኝ፣ በቂ ነው። ገባች፣ አለቀ በቃ። አይደለም አባባ፣ ሆን ብለህ ነው ይህን ነገር እያደረክ ያለው። እንዴት ነው ቆይ ህይወቴን አመሰቃቅላ የሄደችን ሴት መልሰ ወደ ህይወቴ የምመልሳት? ሆን ብዬ አይደለም የኔ ልጅ። በዚህ ላይ የስራ ልምድ አላት፣ ስራም ታግዘናለች ብዬ እንጂ አንተ እንደምታስበው ጠልተህ አይደለም። አይመለከተኝም አባባ፣ ግን እችን ሴት በዙሪያዬ ላይ አታውቅም። አንቺ ምንድነው እዚህ ተለጥፈሽ? ምንድነው የምታረጊው? ኧረ እኔ ምንም አላደረኩም። እና ታዲያ ምን ታረጊያለሽ እዚህ? የሆንሽው ነገር አለ? ምንም አልሆንኩም። ይቅርታ በጣም በይ ሂጂ። ያማታ